ወደ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ጉዳዮች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ሁለት ጉዳዮችን ይሆናል። አንደኛው ዴቪድ ዴቪድሰን በሰጠው አስተያየት አሰልጣኝ አርነ ስሎትን ማቆየት ስህተት ነው እያለን ይገኛል። ይህን የምንመለከት ይሆናል። ከዚህ በተጨማሪም የቀድሞ የሊቨርፑል ተጫዋች እንደዚሁም ደግሞ በዚህ ሰዓት በኖቲንጋም ፎረስት እየተጫወተ የሚገኘው ኒኮ ዊሊያምስ ለሊቨርፑል በጣም ጥሩ አማራጭ ነው የሚል አስተያየትም ተሰጥቷል። እነዚህን ሁለት ጉዳዮች የምንመለከት ይሆናል። እስከ መጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትን ኮሜንት ሴክሽን ላይ መጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑም በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጉዳዮቻችን የምንገባ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው ሳራ ክላምፕሰን የተባለች ጋዜጠኛ ለሊቨርፑል ኤኮ የሰጠችውን አስተያየት ይሆናል። በዚህም አስተያየት ኒኮ ዊሊያምስ ለሊቨርፑል ትክክለኛው አማራጭ መሆን ይችላል እያለችን ይገኛል። አያይዘን በሰጠችው አስተያየት በዚህ ሲዝን ኖቲንጋም ፎረስቶች በጣም መጥፎ የሚባል የውድድር ዘመንን እያሳለፉ ነው የሚገኙት። ላለመውረድም ከነ ዌስትሃም እንደዚሁም ደግሞ ከቶተናም ጋር ከፍተኛ ፉክክርን እያደረጉ ነው የሚገኙት። እንደዛም ቢሆንም ግን ኒኮ ዊሊያምስ ጥሩ የሚባል እንቅስቃሴን ሲያደርግ መመልከት ችለናል። በእያንዳንዱ ጨዋታ ላይም ያለውን የሚሰጥም ተጫዋች ነው። እንደዚሁም ለኖቲንጋም ፎረስት የዓመቱ ምርጥ ተጫዋቾች እጩ ውስጥም መግባት የሚችል ተጫዋች ነው። እናም ወደ ሊቨርፑል ቢያቀና ለሊቨርፑል ጥሩ መፍትሄ መሆን ይችላል። በተለይ በዚህ ሲዝን እንደተመለከትነው ጀረሚ ፍሪምፖንግ ተደጋጋሚ ጉዳቶች ሲያጋጥሙት መመልከት ይችላል። እንደዚሁም ኮነር ብራድሊም በረዥም ጊዜ ጉዳት ምክንያት እስካሁን ድረስ እየተጫወተ አይደለም የሚገኙና እነዚህ ተጫዋቾች በሌሉበት ሰዓት ደግሞ የመሀል ሜዳ ተጫዋቾችን ተፈጥሯዊ የቀኝ ክንፍ ተከላካይ ያልሆኑ ተጫዋቾችን ነው እየተጠቀሙ የሚገኙት። በአብዛኛው ዶሚኒክ ሶቦስላይ እዛ ቦታ ላይ ሲያጫውቱት መመልከት ይችላል። እንደዚሁም ከሱ ተጨማሪም ደግሞ ከርቲስ ጆንስም እዛ ቦታ ላይ ሲጫወት ተመልክተናል። በቅርቡ እንኳን በመርሲሳይድ ደርቢ ጨዋታ ላይ ከርቲስ ጆንስን ነበረ በቀኝ ፉልባክ ቦታ ላይ መጠቀም የቻሉት። እንደዚሁም ጀረሚ ፍሪምፖንግ ባልተጎዳበት ሰዓት ራሱ በቀኝ ፉልባክ ቦታ ላይ ሲያጫውቱት የቀሩበት ጊዜያቶች አሉ። አሁን በቅርቡ እንኳን በመርሲሳይድ ደርቢ ጨዋታ ላይ ተቀይሮ ገብቶ ራሱ በቀኝ ፉልባክ ቦታ ላይ አይደለም ሲጫወት የተመለከት ነው። በቀኝ ክንፍ አጥቂ ቦታ ላይ ነበረ የተጫወተው። መሐመድ ሳላህን 9 ቁጥር ቦታ ላይ አድርጎ እሱን ደግሞ የክንፍ አጥቂን የተጠቀሙትና ይህም የሚያሳየው ደግሞ እሱን ከፉልባክነት በተለየ መልኩ በቀኝ ክንፍ አጥቂነት ነው እየተመለከቱት ያሉት። ስለዚህ ለዛ ቦታ ሌላ ከቨር ማድረግ የሚችል ተጫዋች የግድ ማምጣት ያስፈልጋል እና ኒኮ ዊሊያምስም ጥሩ አማራጭ መሆን ይችላል። ከቀኝ ክንፍ ተከላካይነት በተጨማሪም ደግሞ በግራ ፉልባክ ቦታ ላይ መጫወት ይችላል። እንዲሁም በዚህ ዓመት ራሱ በአብዛኛው በግራ ፉልባክ ቦታ ላይ ሲጫወት የተመለከትነው ተጫዋች ነው። እንደዚሁም በዊንግ ባክነትም ሲጫወት ተመልክተናል። በቀኝ አጥቂነትም ሲጫወት የተመለከትነው ተጫዋቹና ሊቨርፑሎች ይህን ተጫዋች ቢያስፈርሙት ቢያንስ ሁለት ቦታዎችን ከቨር ያደርግላቸዋል። በተለይ ደግሞ በክረምት የዝውውር መስኮት አንዲ ሮበርትሰን ክለቡን ይለቃል። ኮስታስ ሲሚካስን በሊቨርፑል ቤት ይቆያል ተብሎ አይጠበቅም። ስለዚህ የዛን የግራ ፉልባክ ቦታን ከቨር ማድረግ የሚችል ተጫዋች የግድ ማስፈረም መቻል አለባቸውና ኒኮ ዊሊያምስን ቢያስፈርሙት እነዚህን ሁለት ቦታዎች ከቨር የሚያደርግላቸው ይሆናል። በዚህ ሲዝንም እንግዲህ ለኖቲንጋም ፎረስት 32 ጨዋታዎችን ማድረግ ይችላል። ከነዚህ 32 ጨዋታዎች ደግሞ 2 ግብና 3 አሲስት ማስመዝገብ የቻለ ተጫዋች ነው። በአጠቃላይ 5 የጎል ኮንትሪቢዩሽን ማድረግ ይችላል። ከዚህ በተጨማሪም ደግሞ 106 ክሮሶችን ማድረግ ይችላል በእነዚህ 32 ተጫዋቾች። ከነዚህ ክሮሶች መካከል ደግሞ 20% የተሳኩ ናቸው የነበሩት እና በቀጣይ አመት ሊቨርፑሎች አሌክሳንደር ኢሳቅን በቋሚነት ይጠቀሙታል ተብሎ ነው የሚጠበቀው። ከጉዳቱ አገግሞ ሙሉ ሲዝኑን ይጫወታል የሚል እምነት ነው ያለውና እንደ አሌክሳንደር ኢሳቅ አይነት አጥቂዎች ሲኖሩ ደግሞ ብዙ ክሮሶችን ይፈልጋሉ። እንደውም ከዚህ ቀደም አሰልጣኝ አርነ ስሎት በሰጡት አስተያየት አሌክሳንደር ኢሳቅ ብዙ ጎሎችን እያስቆጠረ ያልሆነው እንደ መርፊ አይነት ፕሮፋይል ያለው ተጫዋች በክለባችን ውስጥ ስለሌለ ነው የሚል አስተያየትን ሰጥተው ነበርና ኒኮ ዊሊያምስ ወደ ሊቨርፑል የሚመጣ ከሆነ ብዙ ክሮሶችን እንደማድረጉ መጠን አሌክሳንደር ኢሳቅም በጣም ብዙ እድሎችን የሚያገኙ ይሆናልና ኒኮ ዊሊያምስ በጣም ጥሩ አማራጭ መሆን ይችላል እያለችን ይገኛል ሳራ ለሊቨርፑል ኤኮ በሰጠችው አስተያየት። እንደሚታወቀው ኒኮ ዊሊያምስ በሊቨርፑል አካዳሚ ውስጥ ማለፍ የቻለ ተጫዋች ነው የነበረው። እስከ 2022 ድረስም በሊቨርፑል ቤት መቆየት ይችላል። የፕሪሚየር ሊግ ዋንጫም ማንሳትም የቻለ ተጫዋች። ነገር ግን ደግሞ ትሬንት አሌክሳንደር አርኖልድ በቀኝ ፉልባክ ቦታ ላይ በቋሚነት ሲጫወት ስለነበረ ኒኮ ዊሊያምስ ብዙ የመጮቻ እድል ማግኘት አልቻለም። በዛ ምክንያትም ሊቨርፑልን ለቆ ኖቲንጋም ፎረስትን በ17 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ መቀላቀል ችሏል። በኖቲንጋም ፎረስትም በጣም ወጥ የሆነ አቋምን ላለፉት ዓመታት ማሳየት ይችላል። በዚህ ሲዝንም በጣም ጥሩ የሚባል እንቅስቃሴንም ለኖቲንጋም ፎረስት ማድረግም ችሏል። እንደ ትራንስፈር ማርኬት ዘገባ ከሆነም ደግሞ ይህ ተጫዋች 21.7 ሚሊዮን ፓውንድ አካባቢ ገንዘብ ያስወጣል ነው እያለን የሚገኘው። ሊቨርፑሎች እንግዲህ በ17 ሚሊዮን ፓውንድ ሸጠውት ከ3 ከ4 ዓመት በኋላ ልምድ ካገኘ በኋላ በ21.7 ሚሊዮን ፓውንድ ከገዙት በጣም ጥሩ ቢዝነስ ነው ብዬ ነው የማስበው። በተጨማሪም ደግሞ ሊቨርፑሎች የተለያዩ ቦታዎችን በዚህ ተጫዋች ከቨር ማድረግ ይችላሉ። በተለይ ደግሞ ባለፈው አመት በጣም ብዙ ወጪዎችን ነበር ማውጣት የቻሉት። በሚቀጥለው በክረምት የዝውውር መስኮት ግን ብዙ ወጪዎችን ያወጣሉ ተብሎ አይጠበቅም። ቢያንስ ልክ እንዳለፈው አመት ከ400 ሚሊዮን ፓውንድ በላይ ገንዘብ ያወጣሉ ተብሎ አይጠበቅም። ምናልባትም ከዛ በጣም ባነሰ ከግማሽም ባነሰ ገንዘብ ሊያወጡ እንደሚችሉ ነው እየተነገረ የሚገኝ። እንደዚሁም
እንደዚሁም ቅድሚያም ለቀኝ ፉልባክ ቦታ ትኩረት ይሰጣሉ ተብሎ አይጠበቅም። ከቀኝ ፉልባክ ቦታ በፊት ሌሎች በጣም ወሳኝ የሚባሉ ቦታዎች አሉ ከቨር መደረግ ያለባቸውና እነዛን ከቨር ሲያደርጉ በስተመጨረሻም እንግዲህ ለቀኝ ፉልባክና ለግራ ፉልባክ ብዙ ገንዘብ ይተርፋቸዋል ተብሎ አይጠበቅም። ስለዚህ በሚቀራቸው ትንሽዬ ገንዘብ 22 ሚሊዮን ፓውንድ አካባቢ በሚጠጋ ገንዘብ ይህን ተጫዋች የሚያስፈርሙ ከሆነ ከፍተኛ ጥቅም ይሰጣቸዋል ተብሎ ይጠበቃል። ከዚህ በተጨማሪም ገና 25 ዓመት ላይ ነው የሚገኘው። እንደዚሁም ደግሞ ሊቨርፑልን በደንብ የሚያውቅ ተጫዋች ስለሆነ ለመላመድ ቶሎ ይቸገራል ተብሎ አይጠበቅምና ለሊቨርፑል ትክክለኛው አማራጭ እንደሆነ ነው እየተነገረ የሚገኘው። እናንተስ በዚህ ዙሪያ ያላችሁ ሀሳብ ምንድነው? ሀሳብ አስተያየታችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠልም ዴቪድ ዴቪስ በሰጠው አስተያየት አሰልጣኝ አርነ ስሎትን በቀጣይ ዓመትም በሊቨርፑል አሰልጣኝነታቸው ማቆየት በጣም ትልቅ ስህተት ነው እያለን ይገኛል። ይህንንም አስተያየት የሰጠው ከአንፊልድ ኢንዴክስ ጋር ባደረገው ቆይታ ነበረ። አያይዞም በሰጠው አስተያየት አሰልጣኝ አርነ ስሎት የሊቨርፑል አሰልጣኝ ናቸው። በዚህም አሰልጣኝነታቸው ባለፈው ዓመት የፕሪሚየር ሊግ ዋንጫን ማንሳት ችሏል። ለዛም ደግሞ ክሬዲት ሊሰጣቸው ይገባል፣ ምስጋናና ሙገሳም ሊሰጣቸው ይገባል። ነገር ግን አሁን ላይ የአሰልጣኝ ለውጥ ሊደረግ ይገባል። አዲስ አሰልጣኝም ወደ ክለቡ ሊመጣ ይገባል። ምክንያቱም አሰልጣኝ አርነ ስሎት ከስኳዱ ወይም ከቡድኑ በጣም ምርጥ የሚባለውን ብቃት አውጥተዋል ብዬ አላስብም። ምክንያቱም ተጫዋቾቹ በጣም ኳሊቲ ያላቸው ተጫዋቾች ናቸው። ከዚህም የበለጠ ምርጥ ብቃታቸውን ማሳየት ይገባቸው ነበር። ነገር ግን አሰልጣኝ አርነ ስሎት ያንን ማድረግ አልቻሉም። በዚህ ሲዝን በጣም የወረደ አቋምን ነው እየተመለከትን የምንገኘው። ሊቨርፑሎች በጣም እየተቸገሩ ነው የሚገኙ። ውጤቶቹም አንዳንድ ጊዜ የሊቨርፑልን አቋም ሲሸፍኑ መመልከት ይችላል። አሁን በአንድ አጋጣሚ በተከታታይ ምንም አይነት ሽንፈት አላስተናገዱም የሚል ነገሮችን ስንሰማ ነበር። ነገር ግን ደግሞ ውጤቱን ከተመለከታችሁ አብዛኞቹ የአቻ ውጤት ነበረ ሲመዘገቡ የነበሩት። እንደዚሁም በ17 ጨዋታዎችም 5 ጨዋታዎችን ብቻ ያሸነፉበት አጋጣሚም አለ። ይህም ደግሞ በሊቨርፑል ቤት ውስጥ ተቀባይነት ያለው አይደለም። ከዚህ በተጨማሪም በሶስት የተለያዩ አጋጣሚዎች የሊቨርፑል ደጋፊዎች በስቴዲየም ውስጥ ጩኸታቸውን ሲያሰሙ ተመልክተናል። ተቃውሟቸውን ሲያሰሙ መመልከት ችለናልና በዚህ ምክንያትም አሰልጣኝ አርነ ስሎት መቆየት የለበትም፣ በሱ ምትክም ሌላ አዲስ አሰልጣኝ ወደ ክለቡ ሊመጣ ይገባል የሚል አስተያየቱን ሰጥቷል። አያይዞም በሰጠው አስተያየት ሊቨርፑሎች አሰልጣኝ አርነ ስሎትን በአሰልጣኝነቱ የሚያቆዩ ከሆነ ከማንቸስተር ዩናይትድ ጋር ተመሳሳይ አይነት ስህተትን እየሰሩ ነው ብዬ እሰጋለሁ። ምክንያቱም ኤሪክ ቴን ሃግ የማንቸስተር ዩናይትድ አሰልጣኝ የነበረበትን ጊዜ የምታስታውሱ ከሆነ በተለይ መሰናበቱ በፊት የነበረውን ሲዝን ካስታውሳችሁ ልክ ሊቨርፑል አሁን እንዳለበት አይነት በጣም የወረደ አቋምን ሲያሳዩ ነው የነበሩት። በወቅቱም ከአሰልጣኝነቱም ሊነሳ ይገባው ነበር፣ ደጋፊዎቹ መሰናበት አለበት የሚሉ የተለያዩ ድምጾችን ሲያሰሙ ነበረ። ነገር ግን የማንቸስተር ዩናይትድ አመራሮች በዛው በማንቸስተር ዩናይትድ እንዲቆይ ተጨማሪ ተጫዋቾች እንዲዘዋወሩለት እንደዚሁም ደግሞ የዝውውር ሂደቱ ላይ ራሱ ተጨማሪ ፓወር እንዲሰጠው ነው ያደረጉት። ነገር ግን ይሄ ውሳኔያቸው ምንም አይነት መፍትሄ አላመጣላቸው። ምክንያቱም በቀጣይ ዓመትም በጣም የወረደውን ማንቸስተር ዩናይትድ ነበር የተመለከቱት ነው። ከዛ በሲዝኑ አጋማሽ እንዲሰናበት ተደርጓል። ከዛ የመጣው አዲስ አሰልጣኝ ራሱ የቅድመ ውድድር ዝግጅት አብሮ ባለማድረጉ ምክንያት አመቱ ሙሉ ሲቸገረ ተመልክተናል። እንደውም እንደ አንድ ምክንያትም ሲያስቀምጥም የተመለከትነው ጉዳይ ሆኖ መመልከት ይችላል። አሁንም በሊቨርፑል ልክ የዛን አይነት ተመሳሳይ ነገርን ነው እየተመለከትን የምንገኘው። በእርግጥ አሰልጣኝ አርነ ስሎት ከኤሪክ ቴን ሃግ በተሻለ መልኩ የፕሪሚየር ሊግ ዋንጫ ማንሳት ችሏል። እንደዛም ቢሆንም ግን በዚህ ሲዝን በጣም የወረደውን ሊቨርፑል መመልከት ይችላል። በአንድ አጋጣሚ በ12 ጨዋታዎች 9 ሽንፈት አስተናግዷል። ይህም ደግሞ ከ70 ምናምን ዓመት በኋላ የተመዘገበ መጥፎ ውጤት ሆኖ መመዝገብ ችሏል። በእርግጥ አሰልጣኙ ወደ መጨረሻዎቹ ጨዋታዎች አካባቢ አንዳንድ ያሻሻላቸው ነገሮች አሉ። ነገር ግን ደግሞ እነዚህ ያሻሻላቸው ነገሮች በሊቨርፑል ሊያቆየው የሚያስችል መሻሻሎች አይደሉም። አሁንም በጣም ብዙ ይቀራል። ሊቨርፑል በጣም የወረደ ነገርን ነው እያሳዩን የሚገኙት። ከዚህ የተሻለ ሊቨርፑልን መመልከት ነበረብንና አሰልጣኙ ከዚህ በኋላ ሊቨርፑልን የተሻለ ቦታ ላይ ያደርሳሉ ብዬ አላስብም። ስለዚህ አሁን ላይ ነው ለውጥ መደረግ ያለበት። የሚመጣው አዲስ አሰልጣኝም ከተጫዋቾቹ ጋር የቅድመ ውድድር ዝግጅቶችን አብሮ ማድረግ መቻል አለበት። ለቀጣይ ዓመትም የተሻለ ቡድንን ይዞ እንዲገባ። ካልሆነ ግን አሰልጣኙ በቀጣይ ሲዝንም አብሮ ከሊቨርፑል ጋር የሚቆዩ ከሆነና ይህ የመጥፎ ውጤትም አብሮ የሚቀጥል ከሆነ በሲዝኑ አጋማሽ ላይ ሊሰናበቱ ነው። ከዛ በኋላ የሚመጣው አሰልጣኝ ደግሞ በቂ የሆነ የመዘጋጃ ጊዜ አያገኝም። ስለዚህ ሙሉ ሲዝኑ ሲቸገር ሊያሳልፍ ይችላልና ያ ነገር ሀፕን እንዳያደርግ አሁን ላይ ውሳኔ መወሰን መቻል አለባቸው። አሰልጣኙ ሊቀየር ይገባል። ይህንን የማያደርጉ ከሆነ ግን ትልቅ ስህተት ነው እያለን ይገኛል። እናንተስ ዴቪድ ዴቪድስ በሰጠው አስተያየት ዙሪያ ያላችሁ ሀሳብ ምንድነው? አሰልጣኝ አርነ ስሎትን በቀጣይ ዓመትም አሰልጣኝ አርነ ስሎትን አሰልጣኝ አድርጎ ማቆየት ትክክለኛ ውሳኔ ነው ወይስ በጣም ትልቅ ስህተት? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።